እሺ ተማሪዎች እንግዲህ በመጨረሻ የምንመለከተው ሳልትስን ይሆናል። ኦኬ እነሱን ዲፊኒሽን ኤግዛምፕሎቻቸውን እንመለከታለን። ከዛ ደግሞ ሁለት ፕሪፓሬሽኖችን አሳያችኋለሁ ማለት ነው። ኦኬ ሶ እንግዲህ ሳልትስ ስንል these are ionic compounds ኦኬ ionic compounds ናቸው። ሶ ionic compound አየኖች አሏቸው ማለት ነው። ስንት አይነት አየን ታውቃላችሁ? ሁለት አይነት አይደል? ካታየን እና አናየን። ስለዚህ ሁለቱንም የያዙ ናቸው ማለት ነው እነዚህ ሳልቶች። ካታየኑ ኦኬ ካታየኑ ወይንም the positive ion ከየት ነው የሚመጣው? from the base ኦኬ from the base። አናየኑ ደግሞ ከምንድን ነው የሚመጣው? from the acid because salt produce የሚደረገው ከአሲድ እና ከቤዝ ስለሆነ ማለት ነው። ለምሳሌ ሶዲየም ክሎራይድ ሶዲየም አየን እና ክሎራይድ አየንን ይዟል። ሶዲየም የመጣው ከማን ነው? ከሶዲየም ሃይድሮክሳይድ the base። ክሎራይድ ውስጥ የመጣው ከማን ነው? from HCl the acid ኦኬ the acid ማለት ነው። ስለዚህ ሁለቱንም አየን ካታየኑንም አናየንም የያዘ which is formed from acids and base ምን እንለዋለን? ionic compound salt እንላቸዋለን። እንግዲህ እነዚህ ሳልቶች depending on their formation እና ፕሮፐርቲ በሶስት አይነት መንገድ ልንከፍላቸው እንችላለን። አንደኛው ኖርማል ሳልት ወይንም ኒውትራል ሳልት የምንለው ነው። ሁለተኛው ደግሞ አሲዲክ ሳልት የምንላቸው ናቸው። ሶስተኛው ቤዚክ ሳልት የምንላቸው ናቸው። እነዚህ ኖርማል ሳልት ወይንም ደግሞ ኒውትራል ሳልት የምንላቸው ባይ ኮምፕሊት ኒውትራላይዜሽን ኦኬ አሲድና ቤዙ ሪአክት በሚያደርጉበት ጊዜ ኮምፕሊትሊ ኒውትራላይዝ ሲያደርጉ ምን እንፈጥራለን? ኖርማል ሳልት እንፈጥራለን፣ ኒውትራል ሳልት እንፈጥራለን። ሶ ኮምፕሊት ኒውትራላይዜሽን የሚኖረው መቼ ነው? ስትሮንግ አሲድ ከስትሮንግ ቤዝ ጋር ሪአክት ሲያደርግ ነው። ለምሳሌ ሶዲየም ክሎራይድ ኦኬ ሶዲየም ክሎራይድ፣ ፖታሺየም ናይትሬት። አሁን ፖታሺየም ናይትሬት ከፖታሺየም ሃይድሮክሳይድ እና ከናይትሪክ አሲድ ነው የሚሰራው። ይሄም ስትሮንግ ቤዝ ነው፣ ይሄ ስትሮንግ አሲድ ነው። ስለዚህ ኮምፕሊት ኒውትራላይዜሽን ይኖራል ማለት ነው። ኮምፕሊት ኒውትራላይዜሽን ይኖራል ማለት ነው። አሲዲክ ሳልቶቹ ደግሞ ኦኬ አሲዲክ ሳልቶቹ ደግሞ ስትሮንግ ቤዝ እና ስትሮንግ አሲድ ነው። ኦኬ ግዴታ ስትሮንግ አሲድ መኖር አለበት። በት ያ ስትሮንግ አሲድ ኦኬ ያ ስትሮንግ አሲድ ኮምፕሊትሊ ሃይድሮጅኑን ሉዝ አያደርግም። ሪፕሌስ ሊያደርገው የሚችለው አንድ ሃይድሮጅን አየን ይኖረዋል። ኦኬ አንድ ሃይድሮጅን አየን ይኖረዋል። ለምሳሌ ሶዲየም ሃይድሮክሳይድ ኦኬ ሶዲየም ሃይድሮክሳይድ ከሰልፈሪክ አሲድ ጋር ሪአክት ቢያደርግ ኦኬ ከሰልፈሪክ አሲድ ጋር ሪአክት ቢያደርግ ይሄ አንዱን ሃይድሮጅን ሉዝ አድርጎ ከሃይድሮክሳይድ አዮኑ ጋር ሪአክት ያደርግና ዋተር ፕሮዲዩስ ይደረጋል። በት ትንሽ ሶዲየም ሃይድሮክሳይድ ከሆነ የጨመርነው ዲዩ ቱ ዘ አማውንት ዲፈረንስ ማለት ነው ሶዲየም ሃይድሮጅን ሰልፌት ፕሮዲዩስ እናደርጋለን። ይሄ ሶዲየም ሃይድሮጅን ሰልፌት ምንድነው? it is a salt። ምን አይነት ሳልት? አሲዲክ ሳልት ኦኬ አሲዲክ ሳልት ማለት ነው። ብዙ ጊዜ ግን እነዚህ አሲዲክ ሳልቶች የሚፈጠሩት from a strong acid and what strong acid and a weak base ኦኬ strong acid and a weak base ነው ፕሮዲዩስ የሚደረጉት ማለት ነው። ከዛ ደግሞ ቤዚክ ሳልት የምንላቸው አሉ። ቤዚክ ሳልት ደግሞ የዚህ ተቃራኒ ናቸው። እነዚህ ቤዚክ ሳልቶች ሪፕሌስ ሊደረግ የሚችል አንድ ሃይድሮክሲል ግሩፕ ይኖራቸዋል። ለምሳሌ ካልሲየም ሃይድሮክሳይድ ክሎራይድ። ይሄ ካልሲየም ሃይድሮክሳይድ ኦኬ ካልሲየም ሃይድሮክሳይድ ከኤችሲኤል ጋር ሪአክት ቢያደርግ እና ትንሽ ኤችሲኤል አድ ብናደርግበት ሁሉንም ሃይድሮክሳይድ አይን ሪፕሌስ አያደርግም። ሶ ኢንስቴድ አንዱን ሃይድሮክሳይል ግሩፕ በክሎራይድ ይተካና ይሄንን ፕሮዲዩስ ያደርጋል which is a basic salt። ለምን? ስቲል ሃይድሮክሲል ግሩፕ ስላለው ማለት ነው። ሃይድሮክሲል ግሩፕ ስላለው so these are the types of salts። እነዚህ types of salt ናቸው። እንግዲህ እንዴት ነው ፕሪፔር የምናደርጋቸው? አንደኛውና ኮመን የሆነው ሜተድ by neutralization ኦኬ by neutralization acid reacts with base to produce salt plus water። ደጋግሞ የሚነሳው ሶዲየም ክሎራይድ ነው። ሌላኛው ደግሞ አሲዶች ከሜታል ጋር ሪአክት ሲያደርጉ ሶ አሲድ ከሜታል ጋር ሪአክት ሲያደርጉ ምን ፕሮዲዩስ ይደረጋል? ሳልት
ኤንድ ሃይድሮጅን ጋዝ ኦኬ ሳልትና ሃይድሮጅን ጋዝ ፕሮዲዩስ እናደርጋለን። ከዛ ደግሞ ሌላኛው ደግሞ አሲድስ ዊዝ ሜታል ካርቦኔት ኦኬ አሲድ ዊዝ ሜታል ካርቦኔት ነው። ይሄ ደግሞ ምን ፕሮዲዩስ ያደርጋል? ካራክተሪስቲክስ የሆነ ሪአክሽን ነው ብያችሁ ነበር አይደል? ምን ፕሮዲዩስ ያደርጋል? ካርበን ዳይኦክሳይድ ኦኬ ካርበን ዳይኦክሳይድ። ከዛ በተጨማሪ ሳልትና ውሃን ፕሮዲዩስ ያደርጋል ኦኬ ሳልትና ውሃ ፕሮዲዩስ ያደርጋል። ሶ ኢንሶሉብል የሆኑ ሳልቶችን ደግሞ በደብል ዲስፕሌስመንት ሪፕሌስ እናደርጋቸዋለን። እንግዲህ ቻፕተር 1 ላይ ስለ ሪአክሽን ዲስከስ ስናደርግ ስለ ሪአክሽን ታይፕ ደብል ዲስፕሌስመንት ሪአክሽኖች ምንድናቸው ብለን ነበረ? የአየን ኤክስቼንጅ አይደል? ለምሳሌ ሲልቨር ናይትሬት ከሶዲየም ክሎራይድ ጋር ሪአክት ቢያደርግ ካታይኑ የአንደኛው ካታይን ወደ ሌላኛው ይሄዳል፣ የአንደኛው አናይን ደግሞ ወደዚህ ይመጣል። ሶ ካታይንና አናይን ኤክስቼንጅ ያደርጋሉ ማለት ነው። ሶ ሲልቨር ክሎራይድ እና ሶዲየም ሃይድሮክሳይድ ፕሮዲዩስ እናደርጋለን። ዘን ይሄንን አስ ኤ ፕሪሲፒቴት እናገኘዋለን ማለት ነው። ኦኬ አስ ኤ ፕሪሲፒቴት እናገኘዋለን። ሶ እንግዲህ ሳልቶች በጣም ብዙ ጥቅም አላቸው። ለምሳሌ ሶዲየም ክሎራይድ ይሄ ቴብል ሳልት የምንለው ማለት ነው፣ ምግብ ለማጣፈጥ የምንጠቀምበት ነው። ፉድ ፕሪዘርቬሽን፣ ለምሳሌ ፖታሺየም ናይትሬት ፈርቲላይዘር፣ ገን ፓውደር፣ ካልሲየም ካርቦኔት ሲሜንት በጣም እንጠቀምበታለን። ሶዲየም ሃይድሮጅን ካርቦኔት ቤኪንግ ሶዳ የምንለው ለማብካት ዳቦ ለመጋገር የምንጠቀምበት ነው ማለት ነው። ሶስት ይችን ሁለት ኤግዛምፕል እንመልከት። So discuss the preparation of the following salts. አንደኛው preparing a salt from an insoluble base. Okay, insoluble base እንዴት አድርገን ነው ከኢንሶሉብል ቤዝ ሳልት ፕሮዲዩስ የምናደርገው? ሁለተኛው ደግሞ preparing an insoluble salt from two soluble salts. Okay, so insoluble base ከምንላቸው ውስጥ አንዱ is copper oxide. ኮፐር ኦክሳይድ ኢንሶሉብል ቤዝ ከሚባሉት ናቸው። እና ይሄንን ላብራቶሪ ወስዳችሁ እዚህ ላይ ናይትሪክ አሲድ ብትጨምሩበት ኦኬ ናይትሪክ አሲድ ብትጨምሩበት እና ዘን ስቲር ብታደርጉት ከዛ በኋላ ያንን ፊልተር ብታደርጉ you will get a crystal ኦኬ ክሪስታል ታገኛላችሁ። ያ ክሪስታል ምንድነው? ኮፐር ናይትሬት ሳልት ነው። ኦኬ ኮፐር ናይትሬት ሳልት ነው። so this is the reaction ባላንስድ ኬሚካል ሪአክሽኑ ይሄ ነው። ናይትሪክ አሲድ ከኮፐር ኦክሳይድ ጋር ሪአክት ያደርጋል which is an acid plus base then ምን ፕሮዲዩስ እናደርጋለን? ሳልት ፕላስ ዋተር ኦኬ በዚህ አይነት መንገድ ከኢንሶሉብል ቤዝ ምን ማግኘት እንችላለን? ሳልት ማግኘት እንችላለን። ከዛ ደግሞ ሁለት ሶሉብል ከሆኑ ነገሮች ኢንሶሉብል የሆነ ሳልት ልናገኝ የምንችለው በደብል ዲስፕሌስመንት። ለምሳሌ ሲልቨር ናይትሬት አለኝ ከዛ ሶዲየም ክሎራይድ አለኝ። እነዚህን ሁለቱን ነገሮች ብቀላቅላቸው እና ዘን ፊልተር ባደርግ ምንድነው ማገኘው? ሲልቨር ክሎራይድ አገኛለሁ። ኦኬ ሲልቨር ክሎራይድ አገኛለሁ ፕሪሲፒቴት አድርጎ ማለት ነው። ኦኬ ፕሪሲፒቴት አድርጎ ይሄ ሲልቨር ክሎራይድ is insoluble salt ኦኬ insoluble salt እና በዚህ አይነት መንገድ እንግዲህ ሳልቶችን ፕሪፔር ማድረግ እንችላለን ማለት ነው። ሶ ሰመራይዝ እናድርገው እስቲ። በዚህ ዩኒት ያየነው ምንድነው? ኢንኦርጋኒክ ኮምፓውንዶች ምን እንደሆኑ ተነጋገርን። ሶ የካርበን ሃይድሮጅን ቦንድ የሌላቸው ማለታችን ነው። እነዚህን ኢንኦርጋኒክ ኮምፓውንዶች ደግሞ በአራት እንከፍላቸዋለን። ኦክሳይድስ፣ አሲድስ፣ ቤዝ እና ሳልት ብለን እንደገና ኦክሳይዶችን ደግሞ በአምስት እንከፍላለን። አሲዲክ ኦክሳይድ፣ ቤዚክ ኦክሳይድ፣ አምፎተሪክ ኦክሳይድ፣ ኒውትራል ኦክሳይድ እና ፐሮክሳይድ። አሲድስ ፕሮፐርቲያቸውን አይተናል። ቤዝ ፕሮፐርቲያቸውን አይተናል። ሳልት እንዴት አድርገን ፕሮዲዩስ እንደምናደርግ ተነጋግረናል ማለት ነው ተማሪዎች። እንግዲህ ይህንን ቻፕተር በዚህ አይነት መንገድ ዲስከስ አድርገን ጨርሰናል። እንግዲህ ሁልጊዜ ደጋግሜ የምነግራችሁ ነገር በርትታችሁ እንድታጠኑ በርትታችሁ ጊዜያችሁን እንድትጠቀሙ ከዛ ደግሞ በስቲም ትምህርቶች የላቀ ውጤት እንደምታመጡ ተስፋ አለኝ። ለዛ የሚጠበቅባችሁ አንድና አንድ ነገር ዴዲኬሽን፣ ሃርድ ወርክ and ታይም ማኔጅመንት ነው። በሚቀጥለው በሌላ ቪዲዮ እስክንገናኝ ቻው።